ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ እዚህ ከገባው ታውቃለህ። እዚህ ከገባው ቀን ጀምሮ ገና ይቺ ያልጠገብኳት ልጄ አይኔ ላይ እየመጣች የሚከብዱ ቀናትን እያሳለፍኩ ዲያቆን ክርስቶፎሮስ አርፈ ተቀመጥ የሚል ዛቻ እየደረሰው ነው የሚገኘው። ሄሎ ወንድሜ ክርስቶፎሮስ ብታርፍ አይሻልም? ማልደበል ወንድሜ እረፍ ብያለሁ። የመጨረሻ ነው። አማን ነህ? ቀጣ ደወለ። ሄሎ ወንድሜ ክርስቶፎሮስ ብታርፍ አይሻልም? ማልበል ወንድሜ በነገራችን ላይ እዚህ ጋር ማልበል የምለው ጠፍቶኝ ምናምን አይደለም። በህይወት እስካሉ ድረስ ቤቱን ይቀመጣሉ። ወደ አባታቸው ወደ እግዚአብሔር ሲሄዱ ደግሞ ቤቱን ቤተክርስቲያን ትረከባለች። እስከዛ ይቀመጣሉ ማለት ነው እንጂ ካርታውን ሁሉንም ነገር አስረክበዋል። የምመኑ አስራት በኩራት አሳብጧቸው ጭንቅላታቸውን ደፍኖባቸው ይሄው ማምላክ ወላዲት አምላክ ላይ ሁሉም ባብሮነት ተነሱባት። አስራት በኩራት ስጡ አትስጡ ብዬ የመጽሐፍ ቅዱስን ቃል የእግዚአብሔርን ቃል መሻርም መለወጥም አቅሙ ሞራሉም የለኝ። ሁሉ ነገር እኛ ላይ ነው የሚወረወረው ሃይማኖታችን ትክክል ስለሆነ። ማስተማር ካልቻለ ጳጳስ መሆን የለም። መቀደስ ካልቻለ ጳጳስ መሆን የለበት። መቼም ካልተኮሰ ወታደር ካላከመ ዶክተር መሆን የለም። ሰላም የተወደዳችሁ እግዚአብሔር ቤተሰቦች እንዲሁም የመድን ሚዲያ ተከታታዮች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ለእናንተም በያላችሁበት የዓለም ዳርቻ እግዚአብሔር ሰላም የእናቱነታችን የቅድስት ድንግል ማርያም አማላጅነቷ አይለያችሁ አይለየን። ዛሬም በአዳዲስ ቪዲዮና በአዳዲስ መረጃ ወደ እናንተ መጥቻለሁ። ከፊት ላይ ያሳየኋችሁ ቆረጥ አድርጌ አጫጭሮቹን መረጃዎችና ቪዲዮዎች ያሳየኋችሁን እንዳለ እያየን ሐሳባችንና አስተያየታችንን የምንሰጣቸው ቪዲዮዎች ናቸው። አዲስ መረጃና አዲስ ቪዲዮ እየወጣ ነው። ያለፈው ነገር አልፏል ብለን ዝም ባለን ጊዜ ቅድስት ቤተክርስቲያን ውስጥ ያሉ ሰዎች ራሳቸው በራሳቸው እንዲያስተካክሉ 5 ደቂቃም 10 ደቂቃም ከገመገምናቸው በኋላ ወራትን እያስቆጠርን ዝም እንላቸዋለን። ራሳቸው ያስተካክሉታል ብለን ስለምናስብ በተለይ ቅድስት ቤተክርስቲያን ውስጥ ያሉ አገልጋይ ነን የሚሉ ወጣቶች መጀመሪያ ላይ እንዳያችሁት እነዛን ቪዲዮዎች በደንብ የምናይ ነው የሚሆነው። በክርስቶፎሮስ ላይ ምን አይነት ማስፈራሪያ እየደረሰበት እንደሆነ ቆረጥ አድርጌ ያሳየኋችሁ ቪዲዮ ይለያል። ሌሎች ቪዲዮዎችም አሉ። ባሮኬን እንግዲህ ከምድረ ከብድ ድረስ መጥተው የጠየቁት አባቶች አሉ። እነዚህ አባቶች እንዴት ሊመጡ ቻሉ? ለባሮኬ ምን ያህል ፍቅር ኖሯቸው ነው የሚለውንም አብረን የምናይ ነው የሚሆነው። ቤተክርስቲያን ላይ ያሉ ልመናዎች ግን ቤተክርስቲያን እየተሰራች አይደለም። ይህንንም የምንገመግም ነው የሚሆነው እና እንግዲህ መጋቢ አዲስ መምህራችን እሸቱ ያስተማሩት ድንቅ የሆነ መልእክት አለ። እውቀት ከሌለ የቤተክርስቲያን አስተዳዳሪም ሆነ ጳጳስ መሆን የለብህም የሚል ትምህርት አለ። በጣም ያስደነቀኝ ትምህርት። እሷንም ቆርጥ አድርጌ አምጥቼላችኋለሁ። እንዲሁም ሌሎች ቪዲዮዎች አሉ። እነዛን ሀሳባችን እየሰጠን ቪዲዮችን በአጠቃላይ እናያለን። እናንተ እስከ ቪዲዮ ፍጻሜ አብራችሁ የሆናችሁ፣ በመጀመሪያ ግን ማድረግ ያለባችሁ ነገር ላይክ እና ሼር እንዳይረሳ። ተመልከቱትና ቀጣይ ሀሳባችን እንመለሳለን። ይሄን መጀመሪያ ማድረግ ያለባችሁ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ እርግጠኛ ነኝ በሰጣችሁ 5 ሰከንድ ውስጥ ላይክ፣ ሼር፣ ሰብስክራይብ አድርጋችኋል ብዬ ተስፋ አደርጋለሁኝ። በነገራችን ላይ በዚሁ ልንገራችሁ፣ ዛሬ እንግዲህ ማለትም መስከረም 19 ባሮኬ ፍርድ ቤት ቀጠሮ ላይ የሚቀርብበት ጊዜ ነው። ሁላችሁም ለባሮኬ ጸልዩለት። ለእመቤታችን ለቅድስት ድንግል ማርያም ልጅ ስለ ቤተክርስቲያን ለሚቆረቆረው ልጅ ጸልዩለት ማለት ፈልጋለሁ። ወደ መጀመሪያው ቪዲዮ እንለፍና የመጀመሪያው ቪዲዮ እኔና ሐሳባችንን በደንብ እንሰጣለን ማለት ነው። ሁላችሁም ተከታተሉን። ወደ መጀመሪያው ቪዲዮ። እዚህ ከገባው ታውቃለህ። እዚህ ከገባው ቀን ጀምሮ ገና ይቺ ያልጠገብኳት ልጄ አይኔ ላይ እየመጣች የሚከብዱ ቀናትን እያሳለፍኩ ነው። ዛሬ ግን ስጋ እዚህ ቦታ ላይ ሆኜ አንድ ፍጹም አጽናኝ ነገር ገጠመኝ። ታውቃለህ፣ ዛሬ ከምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም የገዳሙ አበምኔትን ጨምሮ 3 አባቶች ሊጠይቁ ይመጡ። ልቤ እነሱ ይሆናሉ ብሎ አልጠረጠረም ነበር። ስሜ ሲጠራ ቀኑ ሙሉ ያላየኋት ባለቤቴ እንደምታገኘኝ እንጂ እነሱ እንደመጡ በምን ልወቅ? ስጋ ለካ ዛሬም ስለ መንጋው የሚጨነቁ አባቶች አሉን። ለሰማዩ ርስት እንጂ ለምድሩ ወንበር ግድ የማይሰጣቸው፣ መንግስቱን እንጂ የምድሩን ገዢ የማይፈሩ፣ የሰማዩን ክብር እንጂ ለምድር ክብር ግድ የማይሰጣቸው፣ ተዋህዶን ክርስትናን የተዋረዱትን ቤተክርስቲያንን መጠጊያ አድርገው ሲያልፍላቸው ያልተዋት ያላለፉ በእንተ ስሟ ለማርያም ብለው
ጠግበው ዛሬም ሰላም ለኪን ያልረሱ ዛሬም በየገዳሙ በየአድባራቱ ለስሟ የቆሙ አባቶች አሉ። የእውነት ምን እንደተሰማኝ በምን ቃል እንደምገልጽልህ አላውቅም። እግዚአብሔር ከትላንት ይልቅ የሚልቅ አገልግሎትንና አገልጋይን ለቤቱ ያዘጋጃል። እዚህ ድረስ መጥታችሁ ለመጽናናቴ ምክንያት የሆናችሁኝ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አባቶችን እግዚአብሔር በእድሜ በጸጋ ይጠብቅልኝ። አገልግሎታችሁን አምላከ ቅዱሳን እግዚአብሔር ይቀበልልኝ። ብሩክ ብላችሁ ጠርታችሁ አቤት ብዬ ከበታቻችሁ ሆኜ ለማገልገል እኔንም ያብቃኝ። በረከታችሁ ይድረሰኝ። ስጋ አንተም አመስግንልኝ። ከኔ በተሻለ ነጻነት ላይ የምትገኙ ወንድሞች፣ የቤተ ክርስቲያን ደጇን መቅደሷን ለመሳለም የታደላችሁ እህቶች፣ ወንድሞች ለጸሎት በቆማችሁ ጊዜ እኔ ደካማ ወንድማችሁን በጸሎት አስቡኝ። ትንሿን ስስቴን ልጄን ዳግመኛ ለማየት እጓጓለሁ። ለዛም ያብቃኝ። ወንድማችሁ ብሩኬ ስጋ ነው ይላል። ቤተሰቦች የመጀመሪያው ልብ የሚነካው ደብዳቤና ልብ የሚነካው ቪዲዮ በቴዶ ዘሩፋኤል አንደበት የተነበበው የምር በረጅሙ በአጤረራ ወይንም በመጽሐፍ ቢጻፍ ብዙ ታሪክ የሚወጣው ባጭሩ የተጻፈች ጽሁፍ ይቺ ነች። ይሄ ጽሁፍ እንግዲህ ባሩኬ ጋር የመጣና ባሩኬ ደግሞ እነሆ እኔን ለሚወዱኝ ለተዋህዶ ወጣቶች፣ ለቤተክርስቲያን አገልጋዮች፣ እኔን ለመሰሉ ሰዎች፣ እኔን ለወደዱኝና እኔን ለሚጠይቁ ለእኔም ለሚቆረቆሩ ሰዎች አድርሱልኝ ብሎ በማረሚያ ቤት ሆኖ የላከው ደብዳቤ ነው። እንግዲህ እኛ ኦርቶዶክሳውያን ስለ ቅድስት ቤተክርስቲያን እንጮሃለን፣ ስለ እመቤታችን ስለ ቅድስት ድንግል ማርያምን ቀኝ እጃችንን እናወጣለን ብለን እየጮህንና ድምጽ የሆንን ወጣቶች፣ ብሩኬ ግን ማረሚያ እያለ ሄደን እንኳን ልንጠይቀው አልቻልንም። አባቶች ግን ከሩቅ ገዳም መተው ባሩኬን እንዴት ነህ ብለው አንኳኩተው ጠይቀውታል። ያንን ነው የሚገልጸው ደብዳቤው ማለት ነው። ከምድረ ከብድ ድረስ ብሩኬን እንወደዋለን፣ ብሩኬ ለቅድስት ቤተክርስቲያን ይጮሃል፣ ስለ አንገቱ ስለ ማህተሙ ይቆረቆራል፣ እሱ ነው ያለን የተዋህዶ ወጣት ብለው ከምድረ ከብድ ድረስ መጥተው አባቶች ባሩኬን የማረሚያ ቤት በር አንኳኩተው ነው የጠየቁት። እኛ ኦርቶዶክሳውያን ሆነን ግን ትናንትና ብሩኬ እያልን እየጮህ ነው የነበረው። ትናንትና ለቅድስት ድንግል ማርያም ቅዱሳን ስዕል መቀደድ ምክንያት ሆኖ እጆቹ ካቴና ውስጥ እየገቡት በቤተ ክርስቲያን ተቆርቁሮ እጆቹና እግሮቹ በካቴና ታስረው ወደ ማረሚያ የሄደው ብሩኬ ሄደን ልንጠይቀው አልቻልንም። 2 ቀን 3 ቀን አጀንዳ አድርገን ከማውራታችን ያለፈ ምንም አይነት ስራ አልሰራንለትም። አባቶች ግን በቤተ ክርስቲያን እየተቆረቆረ ስለሆነ እንዴት ዝም እንለዋለን በማለት ከዛ ድረስ መተው ጠይቀውታል። እኛ ለምንድን ነው ዝም ያልነው? ለነገሩ እኛ ኦርቶዶክሳውያኖች አይደለን እንዲታሰር የፈረድንበት እንዲጠየቅ የዋጀንበት እኛ ኦርቶዶክሳውያን። የተቆረቆረው ለቤተ ክርስቲያን ነው፣ የቤተ ክርስቲያን ሰዎች ነን የሚል ግን እሱ ለምን ተቆረቆረ ብለን ወደ ማረሚያ እንዲጓዝ አደረግነው ማለት ነው። ስለዚህ ለብሩኬ እየጮሁ ያሉት 3-4 ኦርቶዶክሳውያን ከቤተ ክርስቲያን አገልጋዮች ውጭ የሆኑ ምዕመን የሆኑ ሰዎች ማለት ነው። የቤተ ክርስቲያን አገልጋዮች የምንላቸው እነ ቴዶ ከሀገር ውጭ ሆኖ ድምጽ እየሆነ ያለ ልጅ ቴዶ። እኛ ኦርቶዶክሳውያኖች ግን ባሩኬ ላይ ፈርደን እንዲታሰር አድርገንም አሁን የመውጫው ቀን ወይንም የሆነ ውጤት የሚሰጠው ቀን ሲደርስ ራሱ ብዙ የሚያንገበግበን ሰዎች አለን። እኛን እናፍቀዋለን ባሩኬ ወጥቶ ለቅድስት ቤተክርስቲያን አሁንም እንዲያገለግል፣ ስለ ቅድስት ቤተክርስቲያን እንዲጮህ፣ ስለ እመቤታችን ስለ ቅድስት ድንግል ማርያም ፍቅር እንዲመሰክር እንፈልጋለን። አባቶች ከዚያ ድረስ መጥተው ሲጠይቁ እዚህ ያሉ ብፁዓን አባቶች ግን እዚሁ አዲስ አበባ ላይ ተቀምጠው ቅዱስ ሲኖዶስ ውስጥ ቁጭ ብለው ቤተክርስቲያን የሚመሩ ብፁዓን አባቶች እንዲሁም በየገዳሙ ያሉ የቤተክርስቲያን አስተዳዳሪዎች ሲቸግራቸው የቤተክርስቲያን ገንዘብ ሲጎድልባቸው ና ባሩኬ ማስታወቂያ ስራለን፣ አንተ ቲክቶክ ሰገነት ላይ በኦርቶዶክሳውያን በኩል ከፍ ያልክ ስለሆንክ በአንተ በኩል ገንዘብ እናገኛለን ብለው የሚጠሩት የነበሩ የገዳማውያን አስተዳዳሪዎች የቤተክርስቲያኑ መሪዎች ግን ባሩኬን ሄደው አልጠየቁትም። ባሩኬ ሲቸግራቸው የረዳቸው ሰዎች ሄደው አልጠየቁትም። ጀርባውን ዞሮ የወጉት ሰዎች ግን ባሩኬ አንስቶ የሆነ ደረጃ ላይ ያስቀመጣቸው ሰዎች ናቸው። ትናንትና ባሩኬ እያሉ የጮሁ ትናንትና ባሩኬ እባክህ እርዳን እያሉ እንባቸውን ሲያፈሱ የነበሩ ሰዎች ባሩኬ እንዲታሰር ፈርደውበታል። አብዛኞቻችን ኦርቶዶክሳውያን ባሩኬ ላይ ፈርደናል። ለምን ሄዱ እንደዚህ ያደረገ? የቅድስት ድንግል ማርያም ክብር ዝቅ ስላለ ተቆርቆሮ ያደረገው ነገር ያ ነው።
ስለዚህ አባቶች ከዛ ድረስ ገዳም ያን ሁላ ኪሎ ሜትር ተጉዘው መጥተው እዚህ ባሩኬን ሲጠይቁ እሱ በእንባ ሆኖ ሲቀበላቸው እኔ ታናሽ አገልጋያችሁ ነኝ እናንተ እንዴት ከዛ ድረስ ልትመጡ ቻላችሁ ብሎ በተገረመበት ሰዓት እዚሁ ያሉ ኦርቶዶክሳውያን ቤተክርስቲያን ሰዎች ግን ባሩኬን ከማሳሰር ውጪ አይዞህ ወንድማችን ያለው ሰው የለም፣ አንድም ሰው የለም። ለምን አያችሁ? ጥፋታችን ያጋል። ጥፋታችን ስለ ቤተክርስቲያን መቆም ሳይሆን በቤተክርስቲያን ከለላ ስር ተቀምጠን ቤተክርስቲያን የምታገኘውን ገንዘብ መልቀም 75 ለኪስ 25 ለቤተክርስቲያን የሚባለው ማለት ነው። ያንን ብቻ መልቀም ነበር አላማችን። የታላችሁ መምህራኖች ለባሩኬ ጮኻችሁ፣ የታላችሁ አገልጋዮች ለባሩኬ ድምጽ ይሆናችሁ። ያን ሁላ ኪሎ ሜትር አቋርጦ የመጡ አባቶች ተቆርቁሮ ለባሩኬ ድምጽ ሲሆኑ ሄደው ሲጠይቁ እኛ ኦርቶዶክሳውያን ግን እዚሁ ቁጭ ብለን የለም ምንም ነገር የለም። ብፁዓን አባቶች እስካሁን ድምጽ ብፁዕ አባታችን አቡነ ኤርሚያስ በአደባባይ ላይ ብዙ ሺዎች በተሰበሰቡበት የተናገሩ አንድ አባት ስለ እመቤታችን ስለ ቅድስት ድንግል ማርያምና ስለሚታሰሩ ወጣቶች ፍትህ ያስፈልጋል ብለው የጮሁ አባት እነሱ ናቸው። ከትናንትና ወዲያ ለመስቀል ደመራ ብሩኬ ኖሮ ይሆን ደመቅ ይል ነበር ብለን ተስፋ እናደርጋለን። ይሄ ሁላ ነገር የእመቤታችን የቅድስት ድንግል ማርያም ቅዱሳን ስዕል ባልተቀደደና አባ ሕፃን ወጥቶ ሚዲያ ላይ የእመቤታችን የቅድስት ድንግል ማርያም ቅዱሳን ስዕል በአደባባይ ላይ ይዛችሁ ለደመራ እንዳትወጡ ብለው በአንደበታቸው ባልተናገሩ ነበር። ያቺ ልጅ ብሩኬን አሳስራዋለች። ያቺ ልጅ ለኦርቶዶክስ እንቅፋት ሆናለች። ያቺ ልጅ የእመቤታችን የቅድስት ድንግል ማርያምን ስዕል አድኖ ይዘን እንዳንወጣ አስከልክላናለች። ስለዚህ አሁንም ቤተክርስቲያናችን እየተሰደበች ነው። ቤተክርስቲያናችን እየተቀነሰች ነው። ህዝብ ነው የሚቀነሰው ከቤተክርስቲያን። ተዋህዶን የሚወዱ ለማህተማቸው የሚቆረቆሩ ስለ ቅድስት ቤተክርስቲያናቸው የሚጮሁ ወጣቶች የሉም። ሁሉም አያገባንም ብሏል። ወደኋላ መመለስ አልፈልግም። ለማንኛውም አሁንም ቀጣይ ቪዲዮ አለ። የቀጣውን ቪዲዮ እንመልከት እስኪ። ቀጣ ደወለ። ሄሎ ወንድሜ ክርስቶፎሮስ ፋይሻለ ማልበል ወንድሜ፣ በነገራችን ላይ እዚህ ጋር ማልበል የምለው ጠፍቶኝ ምናምን አይደለም ወይ ስልኩ የነበረ የሆነውም አይደለም። የእኔ ስልክም እንግዲህ የሰጡት አካላት ሰጥተውታል። ኦኬ ምንም ችግር የለውም እንተዋወቃለንም። ግን ራሱ እንዲናገር ከምፈለግ ነበረ። ያው ይለያል፣ ምንም ችግር የለውም። ዲያቆን ክርስቶፎሮስ አርፈ ተቀመጥ የሚል ዛቻ እየደረሰው ነው የሚገኘው። ሄሎ ወንድሜ ክርስቶፎሮስ ብታርፍ አይሻልም? ማን ልበል ወንድሜ? እረፍ ብያለሁ። የመጨረሻ ነው። አማን ነህ? እንግዲህ ዛቻውን ደግሞ እያሰማ የሚገኘው ጋሼ ነው ማለት ነው። ቤተ ክርስቲያንን በዚህን ያክል መጥላት ለምን ያስፈልጋል? ተው እረፍ፣ የቤተ ክርስቲያንን ማዕረግ አትዘብት ብሎ ሰው ሲመከር ወይም ደግሞ ነገሮች ፊት ለፊት ሲቀርቡበት ግድ የለም እሺ መለስ ልበል ብሎ እኮ ከልቡናው ጋር ተማክሮ ዝቅ ይላል። በዚህን ያክል የቤተ ክርስቲያን ጠላት ለመሆን ቆርጦ መነሳት፣ ሚዲያው የሆነን ነገር ከያዘ የሆነ ጊዜ ብቻ አጨብጭቦ አሸብሽቦ ይተዋል። ከዛ በኋላ ተመልሼ መልክ መስራት እችላለሁ በሚል ድጋሚ እየታየ ያለ እብሪተኝነት፣ ይህ እብሪተኝነት ይተነፍሳል። አሁንም ቢሆን በቅድስት ቤተ ክርስቲያንና በክብሯ በማዕረጓ ማንም ቆሞ ሲሸና ማንም ሲያላግጥባት አንመለከትም። ስለዚህ አሁንም ከዚህ ድርጊት ለመታቀብ ደጋግመን እየመከርን ነው የምንገኘው። የቤተ ክርስቲያን ማዕረግ መዘበቻ አይሆንም። ቃል ለምድር ለሰማይ ይህንን ነገር እስከ ጥግ እንሄድበታለን። እንግዲህ አብዛኞቻችን ስለ አቡነ ሐራ ድንግል እያለ እየተንበረከከ እየለመነ የነበረውን መጋቢ ኢንጂነር ዘአማኑኤል የሚባለውን መጋቢነቱን በራሱ መጋቢ ነኝ ያለ ኢንጂነርነቱንም አይታወቅም መረጃ ብቻ ራሱን በማዕረግ ስም የሚጠራ የቤተክርስቲያን ማዕረግን በመስራት የቤተክርስቲያን ብር እያጭበረበረ የሚበላ ወንድማችን እናውቀዋለን። በነገራችን ላይ ከአሁን በፊት ብዙ ቪዲዮ ብዙ መረጃ ያወጣበት ነበረ። አቡነ ሐራ ድንግል ላይ ሄዶ በአንድ ደቂቃ ቪዲዮ ስለሰራ 13,000 ብር ድረስ እንደሚከፈለው እጄ ላይ መረጃ አለኝ። እኔ በጽሁፍ የጻፈልኝ ሰው አለ። እዛ የአቡነ ሐራ ድንግል አስተዳዳሪም ሰውዬ ያገናኘው ሰው እጄ ላይ ነው ያለው። ያንን መረጃ ማውጣት ይችላል።
አሁን ግን የቤተ ክርስቲያን አገልጋይ የሆነውን ዲያቆን ክርስቶፎሮስን በማስፈራራት ስልክ ደውሎ እገላለሁ ምን አደርጋለሁ በማለት የቤተ ክርስቲያን አገልግሎት በዚህ አይነት መንገዱ አይቀጥልም። መሄድ ካለብን እስከ መጨረሻ ድረስ እንሄዳለን። መሄድ ካለብን እጃችን ላይ ብዙ መረጃዎች ስላለን አንተ ምንም አይነት ቪዲዮ እንዳትሰራ ሚዲያ ላይ ብቅ እንዳትል ማሸማቀቅ እንችላለን። ብዙ የምትሸማቀቅባቸው ራስህ ህሊና የሚያውቃቸው ነገሮች አሉ። አልአንዳችም ስራ በተክሊል አግብተህ ልጅ ካገባህ በኋላ ገዳም ለገዳም አብዳ እንድትንከራተት ያደረካት አንተ ነህ፣ ሌላ ሰው አይደለም። ይህ ሁላ ቡድን ራስ ላይ ህሊና ላይ ጀርባህን አቆሸህ ቤተክርስቲያን ነው የማገለግለው፣ ለቤተክርስቲያን ነው ፕሮሞት የሚሰራው፣ ቤተክርስቲያን እንድትታነጽና እንድትታደስ እፈልጋለሁ እያልክ ከቤተክርስቲያን የምታገኘውን ገንዘብ ከአዝናህ እየከተትክ ሰዎችን እባካችሁ እርዱኝ እያልክ እየለመንክ እንደዚህ አይነት የቤተክርስቲያን አገልግሎት አይቀጥልም፣ የለም። አጀንዳህን በጀርባህ ላይ አዝለህ ቆሻሻን ከጀርባህ ላይ ሳታጸዳ የቤተ ክርስቲያንን ገንዘብ አንተና አንተን መሰሎች ያሉ ሰዎች አሉ። ስለዚህ ይህን ሁላ ነገር ማውጣት እንችላለን። እረፍ ብለህ የምታስፈራራበት መንገድ የለም። አንተና ማረፍ ያለብህ እገልሃለሁ ብለህ ማስፈራራት የለብህም። አንተና በኃጢአት የሞትከው አንተና በቤተ ክርስቲያን የቤተ ክርስቲያን ገንዘብ እያጭበረበርክ ያለውና በቤተ ክርስቲያን ብር ተጠቅልለህ የተቀበርከው አንተ ነህ። ብዙ መረጃዎች እያሉብህ ብዙ ቆሻሻዎች አንተ ላይ እያሉ እንደገና ደውለህ እረፍ ብለህ ማስፈራራት አስፈላጊ አይደለም። አሁንም እንግዲህ መስራት ካለብን እስከመጨረሻው ድረስ በአንተ ዙሪያ መስራት እንችላለን ማለት ነው። አንተና ያንተ ጓደኛ የተባለችው ቤዛ ሁለታችሁ የምንሰራው ለቤተክርስቲያን ጥቅም ነው። ማን ነው ለቤተክርስቲያን ጥቅም ስራልኝ ያልሃለ? ካልተከፈለ ጊዜን አባክን የራይዳ ወጥተህ ከኪስ ገንዘብ ከፍለ ቤተክርስቲያን እያሰራህ ነው የሚከፈልስ? ብዙ መረጃ ስላለን አንተና ማረፍ ያለብህ። በቤተክርስቲያን ስም እየነገርክ ያለው አንተ ነህ። መጋቢ የሚለውን ስም ከአንድ ወር በፊት ነው ከቲክቶክ ፕላትፎርም ላይ ያጠፋኸው። ምናልባት ይህን ቪዲዮ መጋቢስቶች የምታዩ ከሆነ አስተካከላለሁ። ለቤተክርስቲያን ካለኝ ቅን አስተሳሰብ አንጻር ነው። ቤተክርስቲያን ውስጥ ቁጭ ብለው እሱንና እሱን መሰሎቹ አገልጋይ ነን የሚሉ አጭበርባሪዎች የቤተክርስቲያንን ብር እየበሉ ይሄን ያህል ክፈሉኝና ፕሮሞት ሰራላችኋለሁ እየተንበረከከ በሸክላ የቤተክርስቲያንን ቅዱስ እምነት በመሸጥ የምናውቀው ወጣት ወንድማችን በመሸጥ ነው የምናውቀው። እየነቀፍኩ አይደለም ስለ ቤተክርስቲያን አገልግሎትና ስለ ቤተክርስቲያን ስላሉ ቅዱሳን ስሎችና ስላለ እምነት እየነቀፍኩኝ አይደለም። ግን ቤተክርስቲያን ውስጥ የተቀመጠው ይሄ ልጅ የቤተክርስቲያን ሽፋን አድርጎ የሚሰራው ስራ ሌላ እንደሆነ ይታወቃል። ራሴን መስዋዕት አድርጌ ነው ይላል። መጋቢ ሲሆን ሶስት ሚስት ይፈቀድለታል? ለአሁን በተክሊል እያፈራረቀ ይፈቀዳል? አይፈቀድም። ቤተክርስቲያን እንደዚህ አይነት ወንጌል አታስተምርም። ቤተክርስቲያን ውስጥ ያሉ አገልጋዮች ከዚህ እንዲቆጠቡ የተደረጉት ተክሊል የምታደርግበት መንገድ ራሱ የራሱ ስርዓት አለው። ይሄ ሁላ ነገር ከጀርባ ላይ ሳይጸዳ እንደገና ሌላ ነገር መቆስቆሱ አግባብ አይደለም። ስለዚህ አሁንም ቢሆን እንሰራባለን። አሁንም ቢሆን የማታርፍ ከሆነ ክርስቶፎሮስ ሳይሆን የሚያርፈው አንተ ነው የምትሰራው። ሚዲያ ላይ እንዳትወጣ ማድረግ ማሸማቀቅ እንችላለን። ጸጥ እንድትል ማድረግ እንችላለን። በጣም ቀላል ነገር ነው። በጣም አንተ የምትሰራት የአንድ ደቂቃ ቪዲዮ እኛ 30 ሰከንድ አድርገን ብንሰራ ያንተን መረጃ ያንተን ጉድ ብናወጣ አንተ ሚዲያ ላይ አትወጣም። አንተ እዛ ቤተክርስቲያን ላይ አትቆም። የሚያሳፍርህ የሰራው ስራ ሳይሆን ህዝቡ አይንህ ላይ ሲያርፍ የህዝቡ አይን የዛን ጊዜ ታርፍና ትጠፋለህ ከቤተክርስቲያን። እንድጠፋ አይደለም። ቤተክርስቲያን ውስጥ ቁጭ ብለህ የቤተክርስቲያን ገንዘብ እያጭበረበርክ የምትጠቀም ከሆነ ግን ቤተክርስቲያን አንተ እንደዛ አይነት ሰዎችን አትወክልም። ቤተክርስቲያን አንተ ቤተክርስቲያን አትወክልም። የምንዋጋቸው ብዙ መናፍቃኖች አሉ። ከነዛ መናፍቃኖች መካከል ቤተክርስቲያን ውስጥ ቁጭ ካሉ መናፍቃኖች መካከል ግን አንደኛው መጋቢ ራሱን በመጋቢ የሚጠራው መጋቢ ኢንጂነር ዘአማን ነው። መጋቢነቱ ማንሰጡ አይታወቅም። ከቲክቶክ ፕላትፎርም ላይ ይሄው መጋቢ የሚባል ነገር የለም። የአቡነ ሐራ ድንግል ልጅ ነው የሚለው። ለፍሬ ከተባለ 3-4 ፕሮሞት ለገዳሞች በጣም በቂ ነው። ግን ያ ክፍያውን እንዳይቆምበት በማለት በፐርሰንት ስለሆነ የሚከፈለው በየቀኑ እየተንበረከከ ስለ አቡነ ሐራ ድንግል ይላል። ተው እንደዚህ አይነት ስራ እየሰራ ነው፣ ጥሩ አይደለም። 3-4 ነገሮች እንደዚህ እያሳሳት ነው ብሎ በሚሰራ ሳግል
እረፍ ብሎ በማስፈራራት ምናምን ይቅርታ ቤተክርስቲያንን በድያለሁ አለ። ይቅርታ አድርጉልኝ ያስከፋዋችሁ ምናምን አለ። ከዛ በኋላ ክርስቶፎሮስን እረፍ ብሎ ማስፈራራት ምን አመጣው? አሁን ቢሆን እንደ አጀንዳ አድርገን እንጠቀምባለን። ቤተክርስቲያን እንደዚህ አይነት ሰዎችን አትወክም። ቤተክርስቲያን እንደዚህ አይነት ወንጌል አታስተምርም። አንተ ጋር ያሉ አንተን የመሰሉ ሰዎች አስተዳዳሪ ሆነ ምናምን የሚባል ነገር የለም። ቤተክርስቲያን ውስጥ ቁጭ ብሎ የቤተክርስቲያንን ጥቅም የማያስከብር ሰው ምንም አያደርግም። ቀጣይ ቪዲዮ አለ። ማስተማር ካልቻለ ጳጳስ መሆን የለም። መቀደስ ካልቻለ ጳጳስ መሆን የለበትም። መቼም ካልተኮሰ ወታደር ካላከመ ዶክተር መሆን የለም። አሁን እኛ እምንታመሰው፣ እምንጠበሰው፣ እምንሰቃየው፣ እምንባላው፣ እምንናከሰው ክርስትናውን ያለ ጠባዩ ከሸካራ መስቀል አውርደን ተሽከርካሪ ወንበር ላይ አሳረፍ ነው። ከቆሻሻ በረት አውርደን በጸዳ ቢሮ አስቀመጥ ነው። ቢሮው ጸዳ፣ ጭንቅላታችን ቆሸሸ። መንበሩ ለስላሳ ሆነ፣ አይምሯችን እሾሃማ ሆነ። እግዚአብሔር በበረት መወለዱን ትቶ በቤተ መንግስት ተወልዶ ቢሆን ፈራጅ እንጂ አዳኝ ሊሆን አይችልም ነበር። መጋቢ አዲስ መምህር እንግዲህ እሸቱ እንደዚህ አይነት ጥሩም በሆነ አንደበታቸው እንደዚህ አይነት ትምህርት ሲያስተምሩ ስላየው ወደ እናንተ ጀመረ። ይሄን ቪዲዮ ይሄን መልእክት ማስተላለፍ የፈለጉት ለማ እንደሆነ ራሳችሁ ታውቃላችሁ። እኔ ገረመኝ እኮ ቅኔያቸው፣ አቤት ቅኔ፣ አቤት ቅኔ። ከገባው ይግባው ብሎ ነው። በነገራችን ላይ ማለት ይሄ ለማን እንደሚላክ ስለሚያውቁ ከገባው ይግባው፣ ከገባቸው ይግባቸው። ወንጌል ነው። ወንጌል ስለሆነ ምንም ማድረግ አይቻልም። የሚሻር የሚለወጥ የሚቀየር አይደለም። ይሄ አማርኛና ይሄ ነገር ትክክለኛ እውነትን የያዘ ነገር ነው የተናገሩት። ለህዝብ መኖር አለ ወይንም እየሄደ ክርስቶስ ወይ ኃጢአትን ሁላ ይቅር በለኝ እያለ ለሚጸልየው ከታች ላለው ሰው አይደለም። ወንበር ላይ ቁጭ ላላችሁ ብፁዓን አባቶች፣ ቅዱስ ሲኖዶስ ውስጥ ፓትርያርክ ውስጥ ላላችሁ ብፁዓን አባቶች፣ ለአገልጋዮች፣ ለቤተክርስቲያን አስተዳዳሪዎች ይሄ መልእክት ያድነሱ። አያችሁ፣ በእንደዚህ አይነት መልኩ ነው እየተናገረን ያለው። መስቀሉ ጽድት ባለ ነገር ተቀምጧል፣ እኛ ግን ቆሸናል። እኛ ቆሻሻዎቹ ሰዎችን መስቀሉ ይዘን እንባረካለን። ይሄን ነው እያስተላልፉ ያለው። ስለዚህ ይሄ ድርሻ የማን ነው? የብፁዓን አባቶች። መስቀሉ ቤተክርስቲያን ውስጥ ነው ያለው። ቤተክርስቲያን እንድትጸዳ፣ ቤተክርስቲያን እንድትል፣ ቤተክርስቲያን እንድትታነጽ ማለት የብፁዓን አባቶች። ህዝበ ምዕመኑን ይሄን አንዱ ብቻ መለመን አግባብ አለ። ህዝበ ምዕመኑማ እንኳን ተለምኖ ሳይለመንም ይሰጣል። የራሱ አስራት በኩራት አለ። አስራት በኩራት አለ። አይሰጥም አይባልም። አስራት በኩራት በላባቸው ጠፍ አድርገው ከሰሩት ላይ ይሄን ነገር ባርክልኝ፣ ይሄን ነገር እኮ በአንተ ፍቃድ አስገኝታኛል ብለው ይሰጣል። ስለዚህ ብፁዕ መጋቢ አዲስ ያስተማሩት ብፁዕ አባቶች ወንበር ላይ ቁጭ ብላችሁ በማዘዝ ብቻ የምታደርጉት ነገር እናንተ ውስጣችሁ የሰራችሁት ነገር ኃጢአት እንደሆነ እያሰባችሁ ቤተክርስቲያን የሆነ ነገር ስትሆን ዝም እያላችሁ ወጣቱ እንዲጋፈጥ የምታደርጉት ያንን ነው ማስተላለፍ የፈለጉት። በምሳሌ ነው እየተናገሩ ያሉት። ስለዚህ ቤተክርስቲያን ላይ እየሰራ ያለው ወጣቶች አሉ፣ ብፁዓን አባቶች አሉ። ብፁዓን አባቶችማ የተባረከውን የታነጸውን ወይንም ህዝቡ ከየትም ብሎ ያነጸውን ቅድስት ቤተክርስቲያን መጥተው ይባርካሉ። ያ የሚባርኩበት መስቀል ግን እነሱ ጋር ትልቅ ኃጢአት አለ። ማስተማር ካልቻሉ ጳጳስ መሆን አይችሉም። ማስተማር ካልቻሉ መምህር መሆን አይችሉም ማለት ለዛ ነው። ይሄ ነገር የሚዋሽ አይደለም፣ ይሄ እውነት ነው። ማስተማር ካልቻልክ መጋቢ ነኝ ብለህ መለጠፍ ምን ትርጉም አለው? እንደ መጋቢ ኢንጂነር ዘአማን ወይ መጋቢ ነኝ የለም። መጋቢ የሆነ ነገር አስተምሮ መጽሐፍ ቅዱሳዊ ቃል ወንጌል አስተምሮ ለህዝብ በመሆኑ የለም። እንደዚህ አይነት ስሞች ግን ከቤተ ክርስቲያን ይገዛሉ። ከዛም በኋላ እኔ እንደዚህ ነኝ ይባላል። ይሄ ለክብር ህዝብ እንዲያከብረው ምናምን የሚደረግ ነገር ማለት ነው። ስለዚህ ይሄንን መልእክት ብፁዓን አባቶች ጋር ከደረሰ የኔ አይደለም፣ የመጋቢ እሸቱ መጋቢ አዲስ እሸቱ ትምህርታችሁ መቼም በጣም ታዋቂ ናቸው። ከደረሰ አስቡበት።
መጀመሪያ እኮ ራሳችሁን አጽዱ ነው ያሏት። መስቀሉን የሆነ ቦታ ላይ ጽድት ያለ ቦታ ላይ ከማስቀመጣችሁ በፊት ራሳችሁን አጽዱ። ተሽከርካሪ ወንበር ምን እንደው ታውቃላችሁ? የምትቀመጡበት ስለሚሽከረከር አይደለም። የምትቀመጡበት ወንበር ላይ የተቀመጣችሁት እናንተ ናችሁ። እዛ ወንበር ላይ የተቀመጣችሁት እናንተ፣ የያዛችሁት ደግሞ መስቀል። ያ የሚሽከረከረው ወንበር ደግሞ የክብር ወንበር ነው። ማንኛውም ሰው የሚቀመጥበት ወንበር አይደለም። ተገባችሁ? ይሄ ነው መልሱ። እዛ የተከበረው ወንበር ላይ መስቀሉ ብቻውን ቢቀመጥ ኖርማል ነው፣ የተከበረ ወንበር ነው። ግን እዛ የተከበረ ወንበር ላይ ኃጢአተኛ የሆነ ሰው ተቀምጦበታል። ያ ኃጢአተኛ የሆነው ሰው መስቀሉን ጨብጦ ይዟል። መስቀሉ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ነው። ስለዚህ እሱ የተሰቀለበትን መስቀል ኃጢአተኛ ሰው አንደበቱ በኃጢአት የተሞላ ጀርባው በኃጢአት የቆሸሸ ሰው እንዴት ሊይዘው ይችላል? መልእክታቸው ይሄ ሐሰት ነው ብሎ የሚናገር አባት፣ ሐሰት ነው ብሎ የሚናገር አገልጋይ ካለ እንግዲህ እንታ ግን ያው ፈራጁ እግዚአብሔር ነው። መቼም ቢሆን ፍርድ አይቀርም፣ ፍርድ አይጓደልም። በክርስቶስ ዘንድ ፍርድ አንድ ነው፣ አይጓደልም። አስቡበት። ስጋው ደግሞ የሚቀበሉበት ነጭ ልብስ እስከነቆሙ ቤተክርስቲያን ሰጥታቸዋለች። የኢየሱስ ክርስቶስን ስጋውን ደሙን የሚቀበሉበት፣ ስጋውን በልተን ደሙን ጠጥተን ሕያው የምንሆንበት ነጭ ልብስ በክቡር አባታችን ተበርክተዋል። እንደዚሁም መቁጠሪያውን በእናታችን በድንግል ማርያም ዕድሜ ልክ 64 እግዚአብሔርን አመስግኑ፣ ከዚህ የበለጠ ክብር። እንደዚሁም ደግሞ የሚለብሱት ዘወትር የሚያስቀድሱበት ወይባ አንጥተው ክቡር አባታችን አልብሰዋቸዋል። ክብር ይስጥልን። ቤተክርስቲያን እንዴት አደረጋለችና ክብር ለቤተክርስቲያን ይሁን። እግዚአብሔርን አመስግኑ ሁላችሁም። እናታችን እንግዲህ ለቤተክርስቲያን ሁሉንም ነገር ሰጥተዋል። በሕይወት እስካሉ ድረስ ቤቱን ይቀመጣሉ። ወደ አባታቸው ወደ እግዚአብሔር ሲሄዱ ደግሞ ቤቱን ቤተክርስቲያን ትረከባለች። እስከዛ ይቀመጣሉ ማለት ነው እንጂ ካርታውን ሁሉንም ነገር አስረክበዋል፣ ለቤተክርስቲያን ሰጥተዋል። ስለዚህ ቤተክርስቲያን ደግሞ በጸሎት እሳቸውን ትጦራለች ማለት ነው። ክብር ለቤተክርስቲያን ይሁን። አመስግኑ። እሳቸው ለቤተክርስቲያን በሕይወት እስካሉ አሁን ደግሞ ቤተክርስቲያን ለእሳቸው መልካም ነገር እያደረገች ነውና እግዚአብሔር ይርልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ እናት አባቶቻችን እንዲሁም ለቤተክርስቲያናቸው ቀና አስተሳሰብ ያላቸው እመቤታችን ቅድስት ድንግል ማርያም እንደዚህ አድርጋልናለች ብለው የሚያስቡ በእመቤታችን በቅድስት ድንግል ማርያም ተአምር በጌታችን በመድኃኒታችን በኢየሱስ ክርስቶስ ምሕረት ለዚህ ዕድሜ የበቁ ሰዎች ከድህነት ወደ ሀብትነት አግኝተው ያገኙትን ሀብት ሁላ ለአንተ እሰጥሃለሁ ብሎ ስለታቸው እንዲደርስላቸው የሚያደርግ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈቅዶላቸው እዚህ የደረሱ እናቶች እንደዚህ አይነት መልኩ ስጦታ ሲያበረከቱ እናያለን። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ካላቸው የሚሰጡ ካላቸው ላይ የሚያካፍሉ እናት አባቶች ያሏት ቤተ እምነት። እኚህ እናቶች እንግዲህ በፈረንሳይ ነው የሚኖሩት፣ ጉራራ ኪዳነ ምሕረት አካባቢ ነው የሚኖሩትና እንግዲህ የሚኖሩበትን ቤት እስከዛሬ በሕይወት ዘመናቸው ያፈሩት ከመኖራቸው ጀምሮ ያኔ ንብረት ከማፍራት ጀምሮ ያፈሩት ቤት አሁንም እየኖሩበት ያለውን ቤት ነው። አሁንም እየኖሩበት ያለውን ቤት እኔ ስሞት እኔ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ወደማይቀረው ዓለም በሚሄድ ጊዜ ይህም ቤት ለጉራራ ኪዳነ ምሕረት ቤተክርስቲያን ይሁንልኝ ብለው ነው እንግዲህ ስጦታ እየሰጡ ያሉት። ቅድስት ቤተክርስቲያንም በእንደዚህ አይነት መልኩ የሚቀድሱበትንና የሚቆርቡበትን ልብስ ቅድስት ቤተክርስቲያን ሰጥታቸዋለች ማለት ነው። በጣም ነው የምናመሰግነው። በጣም ሁለቱን ማለት ቅድስት ቤተክርስቲያን ውስጥ ያሉ አባቶችንም የእማሆይንም እማማንም ለቅድስት ቤተክርስቲያን እንደዚህ አይነት ስጦታ መስጠት በአሁን ጊዜ በጣም ከባድ ነው። እሳቸው ያው በሕይወት እስከመኖራቸው ድረስ እዛ ቤት ውስጥ ይኖራሉ። ከዛም በኋላ ወደማይቀረው ዓለም በሚሄዱ ጊዜ ግን ያ ቤት ለቤተክርስቲያኒቷ ገቢ ይሆናል ማለት ነው። በነገራችን ላይ ደስ የሚል ዜና ነው እንደዚህ አይነት ነገር ማለት ለቅድስት ቤተክርስቲያን ማሰብ። አብዛኞቻችን ይሄ ንብረት ከሚጠፋማ እኔ እስከምሞት ድረስ በቃ ለምን ተጠቅሜበት ወይም ሸጬው አጠፋሁት የፈለገ ነገር አይሆንም። የሰማይ ቤታችን አናስብም አብዛኞቻችን። በነገራችን ላይ ግን ይሄ ቤት በኋላ ላይ እንዴት ነው የሚሆነው የሚለውን ነገር
ማውራት ፈልጌ ነው። ቅድስት ቤተክርስቲያን ውስጥ ያሉ አገልጋዮች በእንደዚህ አይነት በምድዋዊ ምጽዋት ወይንም ይሄ ሰዎችን ገንዘብ በመጠየቅ ደረጃ በልመና ደረጃ በጣም ቅድስት ቤተክርስቲያን እንደተስፋፋችና ታዋቂ እንደሆነች እናውቃለን። አሁንም ይሄ ቤተ ግን እሳቸው ከዚህ ዓለም ከተለዩ በኋላ በእርግጠኝነት ሸጠው ነው የሚከፋፈሉት ብዬ ነው የማስበው። በቃ ያ ነገር ነው የመጣው። ለምን ቤተክርስቲያን ውስጥ እየተሰራ ያለው ስራ በጣም ስህተት እንደሆነ ይታወቃል። በአሁኑ ሰዓት ሜቢ ተሸጦም ቢሆን ለቤተክርስቲያን ገቢ የሚሆን ከሆነ ቤተክርስቲያን ውስጥ የጎደላት ነገር የሚሟላላት ከሆነ በፈጣሪ ስም በጣም ነው ደስ የሚለን። ግን ስህተት እየተሰራ ነው ቤተክርስቲያን ውስጥ ሰው አምጡ ይባላል ይሰጣል። ግን ቤተክርስቲያን በስርዓት እየታነጸች እንዳይደለ አብዛኞቻችን እናውቃለን። አዲስ አበባ ውስጥ ያሉ ትልልቅ ደብር ያሉ ቤተክርስቲያን ውስጥ የሚሰጠው ገንዘብ ሌላ አንድ ቤተክርስቲያን እንደሚሰራ እናውቃለን። ግንስ እኛ ካዝና ውስጥ ማን ይግባበት? ቤተክርስቲያን አገልጋዮች ወይም የለመነው ሰውዬ ካዝና ውስጥ ማን ይግባበት? ያ የሚለምነው ሰው የራሱ በፐርሰንት አራን እንዲገንጥሮ የሚሄደው። ስለዚህ ማዊ እንግዲህ እግዚአብሔር እድሜና ጤና ሰጥቷቸው ጨምሮላቸው እድሜ ቢኖሩ ደስ ይለናል። ግን ከዛም በኋላ ያው ቃል ስለሆነ ካርታ ፕላን ምናምን ስላስረከቡ ለቅድስት ቤተክርስቲያን ነው ገቢ የሚሆነው። ግን ብፁዓን አባቶች እዛ ቤተክርስቲያን ውስጥ ያላችሁ አስተዳዳሪዎች፣ አገልጋዮች፣ ካህኖች፣ ዲያቆኖች፣ ቄሶች፣ የቤተክርስቲያን ኮሚቴ አባሎች፣ ገንዘብ ክፍሎች ብዙ አላት ቤተክርስቲያን ውስጥ። ቤተክርስቲያኗ በስራው አቅፋ የያዘቻቸው አገልጋዮች እናንተ ናችሁ የምትጠይቁበት። ይሄ ቤት የሆነ ነገር ሆኖ ወይ ተሸጦ ለራሳቸው አደረጉ ቢባል የምትጠይቁበት እናንተ ናችሁ። ይሄ ቪዲዮ ለማስረጃ ይቀመጥ። ይሄ ቪዲዮ የዛን ጊዜ እኮ እንደዚህ የሰጡት ቤት እንደዚህ ሆነ በተባለ ጊዜ ይሄን ቪዲዮ መልሼ አወጣዋለሁ። ስለዚህ ቤተክርስቲያናችሁን አደራ እማሆይ ለቅድስት ቤተክርስቲያኗ ነው እንጂ የሰጡት ለእናንተ አይደለም። ሸጣችሁ እንደዚህ አድርጉን አይደለም የሰጡት። ስለዚህ ወደፊት የምናየው ነገር ነው የሚሆነው። ቀጣይ ቪዲዮ አለ እንመልከት እስኪ። የምመኑ አስራት በኩራት አሳብጧቸው ጭንቅላታቸውን ደፍኖባቸው ይሄው አምላክ ወላዲት አምላክ ላይ ሁሉም ባብሮነት ተነሱባት። አስራት በኩራት ስጡ አትስጡ ብዬ የመጽሐፍ ቅዱስን ቃል የእግዚአብሔርን ቃል መሻርም መለወጥም አቅሙ ሞራሉም የለኝም። ነገር ግን አስራት በኩራት የምትሰጡበትን ደብርና ገዳም ለይታችሁ እወቁ። 75%ን ለኪሳቸው 25%ን ለቤተክርስቲያን እየተባለ እየተሰጠበት ባለበት ጊዜ አስራት በኩራታችሁን የምትሰጡበትን ደብርና ገዳም ለይታችሁ እወቁ። እነሱን ያሳበጣቸው አእምሮአቸውን የደፈነባቸው ይህ አስራት በኩራት እየተባለ ለቅድስት ቤተክርስቲያን የሚሰጠው ነው። ምእመኑን ሳይሆን ከምእመኑ ኪስ የሚወጣውን ገንዘብ ቅድስት ቤተክርስቲያን ሳይሆን ከቅድስት ቤተክርስቲያን የሚወጣውን ነዋይ ፍለጋ ብቻ ጳጳስ የሆኑ ቆብና መቁጠሪያ ጭራቸውን ይዘው እንዳባት እየተንጓለሉ የሚገኙ ሰዎች አሉ። ከሌ ብዬ አልጠቅስም። ለዚህም ደግሞ ዋና ማሳየው ይሄው ቅድስት ቤተክርስቲያን ላይ በአሁኑ ሰዓት ላይ እየተፈጸመ ያለው ቅድስት ድንግል ማርያም ላይ በክብሯ ኦርቶዶክሳውያን ባለማተቦች ላይ በእናታቸው እንዲሁም ደግሞ ቅድስት ቤተክርስቲያን ላይ በሞራሏ እየተንቀሳቀሱባት እየሰሩባት ይገኛሉ። እያንዳንዳችሁ ራሳችሁን ታውቃላችሁ። ከእንደዚህ አይነት ነገር እጃችሁን ብታወጡ መልካም ነው። እናንተንና ግብረ አበሮቻችሁ እናንተን መሰሎች አምላክ ወላዲት አምላክ ትፋረዳችሁ። እዚህ ድቅድቅ ጨለማ ለመውጣት የእያንዳንዱ ግለሰብ፣ የእያንዳንዱ ማህበረሰብ፣ የእያንዳንዱ ተቋም ምንድነው መሆን ያለበት የሚለውን ይህን ማስቆም። ይህንን በምናስቆምበት ጊዜ ብዙ ነገሮችን መተው ይኖርብናል። አንደኛ ይሉኝታ ከኛ መውጣት አለበት። ምክንያቱም እየሞትን ስለሆነ፣ ምክንያቱም እያለቅን ስለሆነ ኢትዮጵያ በኢትዮጵያዊነት ለመቀጠል ካስፈለገ አሁን ይሄ ያለው ነገር መቆም መቻል አለበት። በተለይም ኦርቶዶክሳውያን እንደ ኦርቶዶክስ በዓለም ላይ ስማችን እንኳን እንዲኖር ከፈለግን የማስቆሚያ ጊዜው አሁን ነው። አሁን ካልቆመ መቼም ቢሆን ኦርቶዶክሳውያን በኢትዮጵያ ምድር ላይ ስማቸውና ዘራቸው እንኳን ሊኖር አይችልም። ይሄ ታናሽ ወንድሜም ብፁዕ አባታችንም የተናገሩትን ንግግር ሰምተናል። ቤተክርስቲያን ውስጥ የልመና ብር ወይም የምድዋዊ ምጽዋት ብር አሳብጧቸው ምናምን ነገር ባላው ትክክል ነው።
ቤተክርስቲያን ውስጥ አንድ ሰው ሲሰጥ ይወደዳል። ሲሰጥ ከሰጠ ይሄን ያህል ብር ሰጠ ምናምን ከተባለ አሜን ተብሎ እንዲጨበጨብለት ምናምን ይደረጋል። አንደኛ ከቤተክርስቲያኑ አገልጋዮች ተቀባይ ሳይሆን ችግር ከሰጪው አካልም ችግር አለ። ለምንድን ነው እንዲጨበጨብላቸው የሚፈልጉት? ግን እንደዛም ሆኖ ግን ቤተክርስቲያን ላይ በስርዓት እየተሰራ አይደለም። ቤተክርስቲያን ላይ እየተሰራ አይደለም። እንድንወቅሳቸው፣ እንድንገመግማቸው፣ እንድንነቅፋቸው የሚያደርጉት ራሳቸው ቤተክርስቲያን ውስጥ ያሉ ሰዎች። እየታየ ነው የሚሰራው ስራ። አባታችን የተናገሩት ነገር አለ። አባታችን የተናገሩት ነገር ትክክል ሆኖ ግን መስራት ያለባችሁ ቤተክርስቲያን ላይ እና ቤተክርስቲያን አማኝ ህዝበ ምእመን ላይ መስራት ያለባችሁ እናንተ ብፁዓን አባቶች ናችሁ። እናንተ ካልሰራችሁ ማን ይሰራል? እኛ ላይ እናንተ ካልሰራችሁ ቅድስት ቤተክርስቲያን ላይ ማን ይሰራል? ህዝበ ምእመኑ ስለ ተዋህዶ የሚጮህ ህዝብ ወጣትም ይሁን እንደምታዩት አይደለም። የት አለ? እመቤታችን ቅድስት ድንግል ማርያም ከፍ አድርጋችሁ በአደባባይ ይዛችሁ እንዳትወጡ እየተባለ አይደለም? ማን አለ? ብፁዓን አባቶች አንድ ድምጽ ብትናገሩ የሁላ ነገር ይከበር ነበረ፣ ቤተክርስቲያን ትጠበቅ ነበረ። ስለዚህ ቤተክርስቲያን እንድትሰደብ፣ ቤተክርስቲያን እንድትነቀፍ የምናደርጋት እኛው የቤተክርስቲያን የኦርቶዶክስ እምነት ተከታዮችና ብፁዓን አባቶች አጠቃላይ ቤተክርስቲያን አገልጋዮች ራሳችን እርስ በርስ አንደኛ እርስ በርስ አንስማማም፣ መመቀያየት አለ፣ መተጋገዝ የሚባለው ነገር የለም። ሁለተኛ የምንጠብቀው ህዝቡ ለምንድን ነው ገንዘብ ለቤተክርስቲያን የማይሰጠው ነው? ካልሰጠ የሚያኮርፍ አስተዳዳሪ ያለ አይደል? የሚቆጣ አስተማሪ ያለ አይደል? ለምንድን ነው ለቤተክርስቲያን የማሰጡት የሚላል አይደል? ከሌላቸው ከየት አምጥተው ይስጡ? ይፋቁት፣ ከየት ያምጡት? ካላቸው ላይ ከግንባራቸው ላይ የፋቁ ካላቸው ላይ እግዚአብሔር ባርክልኝ የሰራሁትን ብሎ ነው የሚሰጡት። ስለዚህ ብፁዕ አባታችን መስራት ያለባችሁ ቤተክርስቲያን ላይና ህዝቡ ላይ ነው። መጀመሪያ ከእናንተ ይቀጥላል፣ ከእናንተ ይጀምራል። ያኔ እናንተ ስላዘዛችሁ ቤተክርስቲያን ጥቁር እንድትለብስ ህዝበ ምእመኑ ጥቁር እንዲለብስ ተደረገ። ያ ማለት የእናንተ ስራ፣ እናንተ ስለሰራችሁ ቤተክርስቲያን ለሁለት እንዳትከፈል፣ ቅዱስ ሲኖዶስ ለሁለት እንዳይከፈል የተደረገው ያኔ እናንተ ባዘዛችሁት፣ እናንተ በሰራችሁ ስራ ህዝበ ምእመኑ አግዟችሁ። አሁንስ ቅድስት ቤተክርስቲያን እንደዚህ እየሆነች ነው። ኦርቶዶክስ ተዋህዶ ሃይማኖት እየተሰደበች ነው። ቅዱሳን ስዕሎች እየተቃጠሉ እየተቀደዱ ነው ብሎ ህዝቡ በወጣ ጊዜ ህዝቡ ለምንድነው ወጣቱ ለምንድነው ቅዱሳን ስዕሎች የሚቀደዱት ብሎ ጥያቄ በጠየቀ ጊዜ ለምን ትጠይቃለህ ተብሎ ሲታሰር ብፁዓን አባቶች ግን ዝም። ስለዚህ ከአሁን በኋላ ስለ ቤተክርስቲያን እንደዚህ ሆነች ብሎ የሚሰራ ሰው ያለ ራሱ አይመስለኝም። ከቤተክርስቲያን የሚያስወጣ ሰው ማንም የለም። አልሰሩም ተብሎ አልሰራችሁም ተብሎ የሚገፋ ሰው ማንም ከቤተክርስቲያን ገፍቶ የሚያስወጣ ሰው የለም። ስለዚህ ግን አሁንም መተሳሰብና አሁንም መስራት ከቻልን ቅድስት ቤተክርስቲያን ማጽደቅም ማጸደቅም እንችላለን። ከዚህ በኋላ ለቀጣይ ለሚመጣው ትውልድ ማስረከብ እንችላለን። ቅድስት ቤተክርስቲያን ያለፈችውን ፈተና እናንተ እኮ አስተምራችሁናል። ስለዚህ ያ ፈተና የአሁኑ ፈተና ከዛ ፈተና አይበልጥም። ከነግራኛ ዓመት ጊዜ ፈተና አይበልጥም። ትክክለኛ ወንጌል የምታስተምረው ኦርቶዶክስ ተዋህዶ ሃይማኖት ነች ብላችሁ አስተምራችሁናል፣ እኛም እናውቃለን። ስለዚህ ይሄን ነገር ደግሞ ቀጣይ ለሚመጣው ትውልድ ማድረግ፣ ቤተክርስቲያንን ማሻገር፣ ቤተክርስቲያን ተከብራና ሁሌ እየተዘከረች እንድትኖር ማድረግ፣ ቅዱሳን ስዕሎቻችን እንደዚሁ እንደተጠበቁ ከዘመን ዘመን እንዲሸጋገሩ ማድረግ የብፁዓን አባቶች የመጀመሪያ ድርሻ አለባቸው። ቀኝ እጁን የሚያወጣው ትናንትና የተወለደው ትናንትና የተፈጠረው ወጣት አይደለም። ቅድስት ቤተክርስቲያንን ከስር ከመሰረቷ ጠንቅቆ የሚያውቁ ብፁዓን አባቶች አሉ። የነሱ ዝምታ የወጣቱን ዝምታ ቤተክርስቲያን እንድትፈርስ ያደርጋል። ዝምታችሁን ስበሩት፣ ተናገሩ። እውነት አለ እኮ እናንተ ጋር። ስለዚህ ብፁዕ አባታችን አቡነ አብርሃም ድንቅ የሆነ ንግግር ተናግረዋል። እድሜና ጤና ይስጣቸው። በእልህ መስክረዋል፣ በእልህ ተናግረዋል። የመጣ ይምጣ ብለዋል። ከአሁን በኋላ ከታች ጀምሮ እስከ ላይ ድረስ እንሰራለን ብሏል። እኛም እንጠብቃለን። ለማንኛውም እናመሰግናለን። የዛሬው ቪዲዮ ይህን ይመስላል። ስለ ቤተክርስቲያን ገንዘብ፣ ቤተክርስቲያን ውስጥ ስለሚሰጠው ገንዘብ ማታ በምለቅላችሁ ቪዲዮ በደንብ እናያለን። መምህር ተስፋዬ ሄዶ ቤተክርስቲያን የታዘበው ነገር አለ። ያን ትዝት መምህር ተስፋዬ ከስንት ጊዜ በኋላ አውጥቶታል። ያንን ቪዲዮ ማታ ይዤላችሁ እመጣለሁ። እስከ ማታ ድረስ ግን ይህን በደንብ ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርሱልኝ። ቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ቸር ቆዩ ማለት ነው። አመሰግናለሁ።